አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ? በያላችሁበት ያላ ሰላምና ዝነት በእናንተ ላይ ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁኝ። ከዛ በፊት እዚህ ፎቶ ላይ የምታዩቸው በቡልጋ ከተማ የሚገኙ ሙስሊሞች ናቸው። እስካሁን ድረስ የመስጊድ ቦታ ባለማግኘታቸው ሜዳ ላይ እንዲህ በጠራራ እየሰገዱ ይገኛሉ ማለት ነው። ስለዚህ የእናንተን እርዳታ ይሻሉ። እኛም ይሄንን ካየን በኋላ እንዲህ በተለያዩ ሶሻል ሚዲያዎች ሼር እያደረግን መስጊዱ እንዲገነባ አንዳንድ እርዳታዎችን እያሰባሰብን እንገኛለን። ከውጭ ሀገርም ከሀገር ውስጥም እያሰባሰብን እንገኛለን። የቻላችሁትን ሰደቃ እያደረጋችሁ ከታች ባስቀመጥኩት አካውንት መጠቀም ትችላላችሁ። ፉርቃን መስጂድ፣ አማራ ባንክ እና ንግድ ባንክ ከስር ያስቀመጥኩላችሁ የመስጊዱ አካውንት ነው። ቀጥታ በመስጊዱ አካውንት ነው የምታስገቡት። እስካሁን እየረዳችሁን ያላችሁ በአገር ውስጥም በአገር ውጭም እንዲህ አላህ ጀዛችሁን ይክፈላችሁ ከማለት ውጭ እንዲህ ምንም አንልም። ኢንሻአላህ ሁላችሁንም በዚህ ላይ እንድትሳተፉና ለአኺራችሁም ሰደቃ እንድታደርጉ እያልኩኝ ቀጥታ ዛሬ ወዳዘጋጀሁላችሁ ፕሮግራም ይዤ እሄዳለሁ ማለት ነው። እንግዲህ አሁን የተገኘሁት ይሄን ቪዲዮ ስቀርጽ ቦሌ ኤርፖርት ነው ማለት ነው። እንግዲህ ቦሌ ኤርፖርት ደስ በሚል ሁኔታ ግንባታው ተሰርቷል። አዲሱ ኮሪደር በደንብ አድርጎ ነው ይሰሩት። እንግዲህ እኔም ይሄንን ቀኘት ላደርገው ሰው እየጠበቅኩኝ እዚህ ተገኝቻለሁ ማለት ነው። እንግዲህ ሰዓቱ ወደ መግሪብ ጠጋ ያለበት ሰዓት ነው። አንድ ደስ ያለኝ ነገር ስላየው ነው ይሄን ቪዲዮ ሪከርድ ያደረኩላችሁ። እስከዛሬ በእርግጥ እንደዚህ አይነት ቦታ አልነበረውም ከፊት ለፊት አካባቢ። ዛሬ ግን ኢንሻአላህ በደንብ አሪፍ አድርጎ ተሰርቷል። ሰላት ፈለግንበት ቦታ ማንኛውም ሰው በፈለገበት ቦታ ላይ እንዲሰግድ በአሪፍ ሁኔታ የተመቻቹ ቦታዎች አሉ። እዛ ቦታ ላይ ሰላት እየሰገዱ ቤተሰብ እየጠበቁ ይገኛሉ። እንግዲህ ከታችኛው በር በሀገር ውስጥ በረራ በኩል ነው ይሄኛውን የቀረጽኩት። ደስ የሚል እይታ አለው። እንግዲህ እዚህ ቁጭ ብለው ብዙ ሰዎችን የራሳቸውን ቤተሰብ ዘመዳቸውን ይጠብቃሉ ማለት ነው። ስለዚህ እናንተም እዚህ ከመጣችሁ ወይም ኤርፖርት ከደረሳችሁ አሱርም ደረሰ ወይም መግሪብ ደረሰ ኢሻ ደረሰ እያላችሁ መሽጉል እንዳትሆኑ በታችኛው በኩል በበሩ በመውጫው በኩል ሰፋ ያለ ቦታ አለ። መዝናኛ ቦታ አለው፣ ማረፊያ ቦታ አለው። እዛ ጠጋ ብላችሁ ሰላታችሁን ሰግዳችሁ ደስ በሚል ፏፏቴ እያያችሁ እየተዝናናችሁ ቤተሰቦቻችሁን መጠበቅ ትችላላችሁ ማለት ነው። እኔም ዞር ብዬ ሰዓቱ ኦልሞስት ወደ 12 ሰዓት ከ40 ከ50 አካባቢ ነው ይሄን ቪዲዮ ስቀርጸው። ትንሽ ቀዝቀዝ ይላል። ደስ ስላለኝ ይሄንን ቀርጼ ለእናንተ ሼር አድርጌያችኋለሁ ማለት ነው። እንግዲህ አንድ ደስ የሚለው ነገር እንዳልኳችሁ የሰላት ቦታዎች እና አሪፍ የሆኑ አረንጓዴ ቦታዎች አሉ። እዛ ቦታ ላይ በነፃነት አብዛኛው በነፃነት ነው እዚህ ጋር እየሰገደ ያለው ያለምንም ችግር። እንግዲህ እናንተም እዚህ ቦታ ከደረሳችሁ ዓለም አቀፍ ኤርፖርት ከደረሳችሁ እዚህ ቦታ ፈታ ዘና እያላችሁ ሰላታችሁን እየሰገዳችሁ መቆየት ትችላላችሁ። በወዳኛው በኩል ጫካ ቡና የሚል አለ፣ ካፌ ነው። እዛ ቦታም አረፍ ብላችሁ መጠበቅ መቆየት ትችላላችሁ። ሌላ ቤተሰቦች ልጆች ያላችሁ እዚህ ቦታ ልጆቻችሁን እያዝናናችሁ፣ ከጎን በኩል ደግሞ የስፖርት ቦታ አለ። እዛ ቦታም ስፖርት መስራት የምትሞክሩ ካላችሁ ሞከር ማድረግ ትችላላችሁ። እንግዲህ እንዳልኳችሁ እኔ በጣም የተመቸኝ እዚህኛው ቦታ ስለሆነ አየሩም ትንሽ ነፋሻማውና የውሃው ድምፅ ትንሽ ስለማረከኝ እዚህ ቦታ ላይ ቆየት ብያለሁ ማለት ነው። እናንተም እዚህ ቦታ ስትመጡ ፈታ ዘና ማለት ትችላላችሁ። ሌላው ቤተሰብ ሌላው ነገር አንድ የታዘብኩትና ማስጠንቀቂያ የምሰጠው ውጭ ሀገር የምትሄዱ በተለይ ወንዶች ብዙ መስተዋጎል እያጋጠመ አይቻለሁ ማለት ነው። በተለይ ወደ ዱባይ ወደ ሳዑዲ የምትሄዱ መረጃ በደንብ አጥንታችሁና የሚያስፈልገው ኢንፎርሜሽን እዛችሁ መምጣት ይኖርባችኋል። አይቀበሏቸው በደንብ እያመናጨቋቸው ስላየሁኝ ይሄ ነገር በእናንተ እንዳይደርስ ትክክለኛ መረጃ እዛችሁና ወደሚያስፈልገው ቦታ በትክክለኛ መረጃ መሄድ እንዳለባችሁ ባልሆነ ደላሎች ባልሆኑ ሰዎች እንዳትሄዱና እንዳትቸገሩ ማለት እፈልጋለሁ ማለት ነው በዚህ ቪዲዮ። ኢንሻአላህ በቀጣይ በሌላ ቪዲዮ የምንገናኝ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።